በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ ሁላችሁ። እግዚአብሔር የተባረከ ይሁን። እንግዲህ በዚህ ዓመት እንደተባለው የጀመርነው ትምህርት ጌታ እያስተማረን ነው። ክርስቶስን የሚመስል የባህሪ ለውጥ የሚል ርዕስ ነው እየተማርን ያለ ነው። እግዚአብሔር አምላክ ደግሞ ዛሬ በዚህ ሳምንት ትንሽ መጽሐፍ ቅዱስን ስናጠና በዛ ዙሪያ ላይ ስለሆነ እያጠነጠንን ያለ ነው። እሱን አብረን እንካፈላለን። ለኔ ትንሽ እግዚአብሔር ይባረክ። እንግዲህ እኔ ይህንን የክርስቶስን የሚመስል ባህሪ ለውጥ የሚለውን ርዕስ ሰማ ክርስትና የጸባይ ማረሚያ አይደለም። ክርስትና ጸባይ ማረሚያ ቦታ አይደለም፣ ወይም ደግሞ ጸባይ ማሻሻያ ቦታ አይደለም። እኔ ስረዳው የባህሪ ተካፋይ ሆነ እግዚአብሔር ይባረክ። ክርስትና የባህሪ ተካፋይ ማለት ጸባይ ማረም ጥሩ ነው፣ ማስተካከልም ጥሩ ነው። የባህሪ መካፈል ማለት ደግሞ በጣም የተለየ ነው። የባህሪ ተካፋይ እንድንሆን ነው እግዚአብሔር አስቀድሞ ማለት ነው። ሲጀመር እግዚአብሔር ይባረክ። ቃል ትንሽ እናነባለን። ያው ዘፍጥረትን እያጠናን ስለሆነ ዘፍጥረት ምዕራፍ 1:26 ላይ ያው መጽሐፍ ቅዱስ አውጥተን እያየን እንሄዳለን ማለት ነው። ሰው ሲፈጠር ምን ሆኖ ነው? እግዚአብሔር አምሳል አይደለም የሚለው የእግዚአብሔር ቃል የሚናገረው ምንድን ነው? ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል ዘፍጥረት 1:13። እግዚአብሔር ሰውን ሲፈጥረው በምሳሌያችን። እንግዲህ አሁን በዚህ ወር ያጠና ነው። በምሳሌው እግዚአብሔር ምን አይነት ነው? እግዚአብሔር መልካም አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ንጹሕ ቅዱስ አምላክ ነው። ስለ እግዚአብሔር ለማወቅ መጽሐፍ ቅዱስ ብዙ ይናገራል ማለት። በተለይ ደግሞ ወደ አዲስ ኪዳን ስንመጣም የመንፈስ ፍሬዎች በአጠቃላይ ማንን ነው የሚመስሉት? እግዚአብሔር ነው የሚመስሉት። እና ሰው እንደዚህ መስሎ ነው የተፈጠረው። እግዚአብሔር የተባረከ ይሁን። ነገር ግን ያው እንደምናውቀው ሰሞኑንም እንዳነበብነው ዘፍጥረት 1:13 ዘፍጥረት 3:1-13 እናነባለን። ተስፍሽ ከቻልክ ካነበብን ዘፍጥረት 3:1-13 የመልኩ መበላሸት እዛ ጋር ስለሚጀምር ማለት ነው። አዎ እግዚአብሔር የተባረከ ይሁን። እባብም እግዚአብሔር አምላክ የፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዋልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳም ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆን ፈራው ተሸሸኩ። እግዚአብሔርም አለው፣ ራቁትህን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። እግዚአብሔር አምላክን ሴቲቱን ይህን ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላው። እንግዲህ ያው ይሄ እዚህ ላይ ያው ይሄ የክፉን ባህሪ ተካፋይ ሲሆኑ ነው የምንመለከተው። እግዚአብሔር አስቀድሞ ነግራቸዋል። ከዚህ መልካሙና ክፉን ከሚያሳየው ዛፍ አትብሉ ብሎ መጀመሪያ በመልካም በእግዚአብሔር ሀሳብ የሚኖሩ የነበሩት እነዚህ ሰዎች ከዛ በኋላ የሰይጣንን ሀሳብ ባስተናገዱ ጊዜ የእሱን ባህሪ ደግሞ ምን ሆነ? ተካፋይ ሆነ።
ከዛ ጊዜ ጀምሮ የሰው ልጅ የሰይጣንን ሀሳብ ማስተናገድ እስከ እስኪው ድረስ በቃ እስኪዋሃድ ድረስ ማለት ነው። የእግዚአብሔር ሕይወት የተካፈለ ነው። ነገር ግን በዛ ሰዓት የጀመረው እየጨመረ ይሄዳል። እንደምናየው ቃየል ወንድሙን እየገደለ ከዛ በኋላ ክፋት እየጨመረ በውስጣቸው እንኳን ምንም የእግዚአብሔር ድምፅ ይሄ ማንነታቸው ቢኖርም ክፋት እየጨመረ ክፋት እያየለ የሰይጣን ስራ እየጨመረ መስማታቸው ከእግዚአብሔር ይልቅ ማንን እየሆነ የመጣው የሰይጣንን ሀሳብ እየጨመረ ሄደ ማለት ነው። የሰው ጥጉ በጣም በቃ እስከሚበላሽ ድረስ ማለት ነው። እና እግዚአብሔር ሰውን ስለሚወድ ሕግን ራሱ የሰጠው ከዚህ የተነሳ ነው። ሕግ ራሱ አትስረቅ፣ አትግደል፣ አታመንዝር የሚለው ቃል ሰው ለዚህ ስራ ተፈጠረ ነው። ሰው የሚገድል ሆኖ አይደለም የተፈጠረው፣ አለ በውስጡ የሚሰርቅ ሆኖ አይደለም፣ የሚያመነዝር ሆኖ አይደለም፣ የሚሰርቅ ሆኖ አይደለም። ስለዚህ ይሄ ሕግ የሚለው አትስረቅ ሲለው አሁን እንዲያስታውሰው የማይሰርቅ ባህሪ በውስጡ እንዳለ፣ አትግደል ሲለው ይገላል እኮ አትግደል፣ ሰይጣን እንዲገል ያደርገዋል። እግዚአብሔር አትግደል ሲለው ያንን በውስጡ ያለውን እግዚአብሔር ያስቀመጠው ያንን ሕይወት እንዲያስብ በዛ እንዲመላለስ ነው። ሆኖም ግን ሰው ምን እየሆነ ሄደ ማለት ነው? እየጨመረ ምኑን ነው የሚጨምረው? የእግዚአብሔርን ድምፅ ሳይሆን የሰይጣንን ድምፅ፣ የእግዚአብሔርን ድምፅ ሳይሆን የሰይጣንን ድምፅ እየጨመረ በቃ ቋንቋው ሌላና ሌላ እስኪሆን ድረስ ማለት ነው። ልክ በዲክሽነሪ እስከሚተረጉም ድረስ መልካም የሚባለው ነገር እስኪመጠፋበት ድረስ ሰው ማለት ነው። ለሰው መልካም ጠፋበት፣ በቃ ሩቅ ሆነበት፣ በጣም ሩቅ ሆነ፣ ራቀ። በቃ ሊቀራረብ የማይችል እስኪሆን ድረስ የሰው ልጅ ጥፋቱ እየጨመረ ሄደ። እግዚአብሔር ሰውን በጣም ይወዳል። እግዚአብሔር ሰውን በጣም ይወዳል። አሁንም ሁሌም ሊያድነው በየጊዜው ይሞክራል። ግን እንደዚህ እያለ እየጨመረ ሄዶ ያው ቃሉ ሮሜ እናነበዋለን። ያው የሰው ልጅ ምን ያህል ጥግ እንደደረሰ ማለት ነው። ሮሜ ምዕራፍ 3 ከ12 እስከ 18 ማንበብ የሚተባበር ካለ ደስ ይለኛል። ከ12 እስከ 18 በአንድነትም የማይጠቅሙ ሆነዋል። ገነት መውረድ የለም፣ እንኳን የለም። ጉሮሯቸው ለተከፈተ መቃብር ነው። ለምላሳቸውም ሸኝተዋል። የማመት ከከንፈሮቻቸው በታች አለ። አፋቸው እርግማንን መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን ይመርጣሉ። አፍን ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ክስ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት ይናገራል እናውቃለን። እግዚአብሔር ይመስገን። እዚህ ላይ እንግዲህ የጥፋቱ ጥግ የሰው ልጅ የጥፋቱ ጥግ ምን እንደደረሰ ነው የሚናገረው። በቃ ቸርን እንትን የሚያደርግ የለም አንድስ እንኳን። ቸር ለማድረግ የተፈጠረ ሰው ቸርነትን የሚያደርግ የለም አንድስ እንኳን። ይልቁን ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንንና መራርነትን ሞልቶበታል። እግራቸው ደምን ለማፍሰስ ፈጣኖች ናቸው። መልካም ለማድረግ አይደለም ፈጣኖች፣ ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሚቀናቸው የሰው ልጅ ጥፋትና ጉስቁልና ነው። በቃ የሰላም መንገድ የሚባለውን አያውቁም። ምናልባት በዲክሽነሪ ይሆናል የሚያውቁት፣ በማብራሪያ ማለት ነው። ሰላም የሚባለው ራሱ ምንድን ነው የሚባለው ማለት ነው። ጠፍቷል በቃ ከሰው ልጅ ማለት ነው። አያውቁም፣ በጣም ተርቆ። ምክንያቱም እግዚአብሔር የሚለው ሰላም፣ እግዚአብሔር የሚለው ቅድስና፣ እግዚአብሔር የሚለው ፍቅር ይሄ እኛ ሰዎች እንደምንለው አይደለም፣ የተራራቀ ነው። ይልቁንም ይሄን ያህል የሰው ልጅ ጠፋ፣ ይሄን ያህል ተበላሸ። ሰው ሁሉ በእንደዚህ ውስጥ ገባ፣ ከዛ ውድቀት የተነሳ ማለት ነው። ስለዚህ ያው እንደምናውቀው እግዚአብሔር ብቸኛ መንገድ የሆነው አንድ መንገድ፣ እሱም ደግሞ ሰውን ለማዳን ሰውን በቃ አንዱ መንገድ ሰው ከዚህ በኋላ በሕግ አልዳንም፣ በምን አልዳንም፣ በብዙ በመላእክት በብዙ አልዳንም። ስለዚህ እንደ ሰው ሆኖ መጥቶ
ሰውን ማዳንን ያንን መንገድ መረጠ ማለት ነው። ክርስቶስ ኢየሱስ ክርስቶስ ሰው ሆኖ በሱ በኩል መዳን ሆነልን ማለት ነው። እንደምናውቀው ክርስቶስ ኢየሱስ ስጋ ለብሶ ወደ ምድር መጣ። አሁን ሰዎች ሁሉ በማን በኩል እንዲድኑ? በክርስቶስ በኩል እንዲድኑ። ምክንያቱም ወደ ራሳቸው ቢመለከቱ ሰው በምንም ሊድን አይችልም። በምንም ጸባዩ ሊስተካከል አይችልም። በምንም ለእግዚአብሔር የሚጠቅም ሊሆን አይችልም። ለራሱ የሚጠቅም ሊሆን አይችልም። ለምድር ሊጠቅም የሚሆን አይችልም። ሰው የተፈጠረው ለምድርም ለእግዚአብሔርም ለራሱም የሚጠቅም ሆኖ እንዲኖር እግዚአብሔርን ወክሎ በምድር እንዲያስተዳድር ነው። ስለዚህ ለምንም የሚጠቅም አልሆነም። ስለዚህ እግዚአብሔር አንድ መንገድ ያዘጋጀው ክርስቶስ ኢየሱስን ነው። ሃሌሉያ። አሁን በክርስቶስ ኢየሱስ በኩል ሰው ሁሉ ወደ እግዚአብሔር ወደዚህ ወደ ፈጠረው ወደ አምላኩ መቅረብ ሆነለት። እግዚአብሔር የተባረከ ይሁን። ሰው ራሱ በሕግ እስካለ ድረስ ሰው ወደ ራሱ ነው የሚመለከተው። የሚጠበቅበትም ራሱን ማየት ነው። ሕግም የሚያሳየው ራሱን ነው። ተስተካከል፣ ተመለስ፣ ይሄንን አድርግ ነው የሚለው። አሁን ግን ተቀየረ። አሁን ግን ክርስቶስ ሃሌሉያ ወደ ክርስቶስ በክርስቶስ በኩል ወደ እግዚአብሔር ወደ አብ መቅረብ ሆነልን። በክርስቶስ በኩል ከእግዚአብሔር ጋር መካፈል ሆነልን። በክርስቶስ በኩል የእግዚአብሔር ልጆች የባህሪው ተካፋይ መሆን ማግኘት ሆነልን። እግዚአብሔር የተመሰገነ ነው። ስለዚህ አሁን የሰው ልጅ አንድ የሚመለከተው ማለት ነው ክርስቶስን ነው። ለምን? ለሱ ስጋ ለሱ ውድቀት የመጣ አንድ ሌላ ስጋ እና ደም ለብሶ የመጣ የእግዚአብሔር ልጅ ኢየሱስ ሃሌሉያ በእኔ በኩል አለ። አሁን በቃ ተውታለን። ምንም በቃ ሌላ መንገድ የለም። ስለዚህ አሁን እያንዳንዳችን ክርስቶስን የተቀበልን ጌታን የተቀበልን የእግዚአብሔር የባህሪ ተካፋዮች ለመሆን በቃ አሁን የእግዚአብሔርን ባህሪ በክርስቶስ ኢየሱስ ለመቀበል በቃ እግዚአብሔር የተባረከ ነው። ይሄ ዓለም ልታገኙ አትችልም። በዓለም ያሉ በራሳቸው ስጋ ዙሪያ ላይ ነው የሚሽከረከሩት። አሁን ብዙ ሃይማኖቶች አሉ በዓለም ዙሪያ አይደለም። እነሱ ሁሉም የሚያደርጉት ምንድነው? በራሳቸው ዙሪያ ነው። አሁንም በብሉይ ኪዳን ዘመን እንዳለው ለመጽደቅ ለመስተካከል የባህሪ ጸባይ ለውጥ ለማምጣት እግዚአብሔርን ለማስደሰት በራሳቸው ዙሪያ ነው የሚዞሩት። አሁን ግን ተቀይሯል በክርስቶስ በኩል ሃሌሉያ። አሁን በክርስቶስ በኩል ነው እግዚአብሔርን ማስደሰት የሚል አሁን እሱን የምትሰማ ነፍስ ትተርፋለች። እግዚአብሔር ይባረክ። ነፃ ትወጣለች። ከራሷ ነፃ ትወጣለች። ከጠላት ነፃ ትወጣለች። ስሙ ይባረክ። ያው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በክርስቶስ በማመን የሚገኘው ይሄንን ደህንነት እንዴት በሱ በማመን የተገኘው ደህንነት ሁላችንም ተቀብለናል። የተቀበልን የቀመስን እኛ የዘላለም ሕይወት ያገኘን እኛ በዛ ብቻ እንድንቀር ሳይሆን የእግዚአብሔር የባህሪ ተካፋዮች እንድንሆን ተደርገናል። በስጋችን የሌለው በክርስቶስ ኢየሱስ የመጣውን የእግዚአብሔርን ባህሪ ተካፋዮች ተደርገናል። ሃሌሉያ። አዲስ ኪዳን የባህሪ ተካፋይነትን ነው በብዛት የሚያተኩረው። ብሉይ ኪዳን ሰው እንዲሰራ፣ ሰው እንዲያደርግ፣ ሰው ያንን ነገር እንዲያመጣ ወደዛ ነው። አዲስ ኪዳን ላይ ግን የባህሪ ተካፋዮች ናችሁ ነው የሚለው። ሙሉ ስንመለከተው ይሄ የክርስቶስ ባህሪ ኤፌሶን ብንሄድ በቃ ቆሮንቶስ ብንሄድ የክርስቶስ የተገለጠውን ባህሪ ተካፈሉት ነው የሚለው። ይሄ የእናንተ ሆኗል። ይሄ ለእናንተ ተደርጓል። እግዚአብሔር ይባላል። እስኪ ሁለተኛ ጴጥሮስን እንመልከት የበለጠ እሱ ስለሚገልጠው ማለት ነው። ሁለተኛ ጴጥሮስ በጌታ በኢየሱስ ማለት ነው። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ አለን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣
በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንን በመግዛት መጽናናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨመሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና ይላል። እግዚአብሔር የተመሰገነ ይሁን። አሁን የመለኮቱ ባህሪ ተካፋዮች ሆናቸዋል። እነኚህ የመለኮቱ ባህሪዎች ናቸው። አሁን በጎነት፣ እውቀት፣ ትህትና ሌላ ቦታ ላይ ፊልጵስዩስ ላይ የሚነገረው በቃ ይሄ የመንፈስ ፍሬ የሚለው ገላትያ ላይ የሚናገረው በአጠቃላይ የመለኮት ባህሪ የሰው ባህሪ አይደለም፣ በመካፈል የሚገኝ ነው። ሰው ግን አሁን ምንድነው እኛ በጎ ይመስለናል። በጎ ነኝ፣ ደግ ነኝ፣ እኔ ጥሩ ሰው ነኝ፣ እኔ ባህሪ እንደዛ ነው ምናምን። የመርገም ጨርቅ ነው። በእግዚአብሔር ፊት የመርገም ጨርቅ ነው። የእግዚአብሔር ክብር ባህሪ እንዳይገለጥ የሚከለክል የመርገም ጨርቅ ነው። ብዙ ጊዜ በእግዚአብሔር ፊት በውስጣችንም የምንለው መልካም ብለን የምናወራው የራሳችን እቺ በሞት ዓለም ውስጥ ያለው በሰይጣን የተበረዘው ያንን እኔ እኮ መልካም ነኝ፣ እኔ እኮ ጥሩ ነኝ፣ እኔ እኮ እንደዛ አድርጋለሁ እንላለን። ደግነታችንን እንናገራለን። እኔ ለከሌ ደግ አድርጌ መልሼ አንድ ነገር ባደረጉት ገለብጠዋለሁ ማለት ነው። ለምን? በዚህ በሰው ውስጥ ያለ ስለሆነ ማለት ነው። የእግዚአብሔር እሱ ምንድን ነው የሚለው? የመርገም ጨርቅ ነው። ይልቁንም ይሄንን ተካፈሉ ነው የሚለው። አሁን መልካምነት የመንፈስ ቅዱስ ፍሬ ነው። ከእግዚአብሔር የምንካፈለው የእግዚአብሔር ባህሪ ነው። የዋህነት ባለፈው የተብራራልን በአጠቃላይ ማለት ነው የእግዚአብሔር ባህሪ ነው። በጎነት፣ የዋህት በደንብ ባለፈው ዲፊኒሽኑን እየተብራራ ስንማር ነበር። ምን ማለት ነው የዋህ ማለት ምን ማለት ነው? ደግ ማለት የተለያየ ነገር እያለን እያየን ነበር። ግን አሁን እንደዚህ በቃል የምንተረጉሙ አለ የምንካፈለው ሆኖ ነው። ምን ያህል ተካፍለናል? አሁን ካልተካፈልንስ በምን ምክንያት ነው ዛሬ ክርስቲያናዊ የሆነ ክርስቶስን የሚመስል የባህሪ ለውጥ ያላመጣ ነው ካልን ስላልተቀበልን ሊሆን ይችላል። ማለት የእግዚአብሔርን ባህሪ እንደምንካፈል ወይ ስላላወቅን ሊሆን ይችላል። ወይ ደግሞ በራሳችን ባህሪ ስለምንመካ ወይም እኔ ጥሩ ነኝ እኔ እንደዚህ ነኝ ብለን ስለምንልም ሊሆን ይችላል። ስለዚህ በእግዚአብሔር ፊት ጌታ ሆይ ቃል እንደዚህ ነው የሚለው፣ እኔ ጋር ግን እንዲህ አይታይም፣ የሚታየው የራሴ ባህሪ ነው። ስለዚህ ይሄ ደግሞ የመንፈስ ፍሬ ከሆነ መካፈል እፈልጋለሁ ብለን በእግዚአብሔር ፊት በእውነተኛነት መቅረብ አለብን። ለምን ብዙ ዘመን ልንፈጅ እንችላለን ሳንለወጥ ማለት ነው፣ ይሄ ፍሬ ሳይታይብን። ምክንያቱም በዚህ ዘመን እግዚአብሔር የሚፈልገው በስጋ ወራችን ወደ ጌታ እስክንሄድ ድረስ የሚፈልገው ነገር ምንድን ነው ቢባል ይህንን ፍሬ እንድናፈራ ለሌላ አይደለም። ምክንያቱም ይሄ ፍሬ በሕይወታችን ተገልጦ የእግዚአብሔር ክብር ተገልጦ ሰዎች ወደ መዳን እንዲመጡ እግዚአብሔር ይፈልጋል። ክርስቶስን ካገኘን በኋላ በየቀኑ የምንታደሰው ክርስቶስን የምንመስለው እግዚአብሔር ኢንቨስት የሚያደርግብን እንደዚህ እንድንሰበሰብ የሚጠራ በግላችን የእግዚአብሔርን ቃል እንድናነብ የሚፈልገው እንደገና ደግሞ እንድንጸልይ የሚፈልገው ለመዳን አይደለም። መዳናችንን ሳናውቀው እንዴት እንደዳንን ሳናውቀው እሱን ያዳነናል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው። እንዴት እንደዳንን እናውቅ ፈልገን እንደ ጌታ ሆይ ጾም ጸሎት ይዞ የዳነ ማን አለ? ከትቢያና ከአመድ እሱ ራሱ አዳነን ዋዋል። ግን ከዳንን በኋላ እግዚአብሔር በዘመናችን ፍሬ ይፈልጋል። ያቺን ዛፍ በየዓመቱ ሲመለከታት እንደነበረ ማለት ነው። ለእግዚአብሔር ፍሬ በጣም አስፈላጊ ነገር፣ በጣም ይፈልገዋል። ደግሞ ይሄ ፍሬ ከኛ የሆነ አይደለም፣ የመለኮት ነው። ቃሉ በጎ፣ የዋህ፣ ትሁት ስለሚል የምንችለው አይመስልም። የምንካፈለው ዝቅ ብለን ራሳችንን እኔ ይሄ የማስበው እኔ በየቀኑ ስጋችን የመርገም ጨርቅ ነው። ያንተ ፍሬ በኔ ላይ ካልታየ እኔ የምለው ነገር ሁሉ የመርገም ጨርቅ ነው። ስለዚህ እኔ እፈልጋለሁ እኔ ያንተ ባህሪ በኔ ላይ እንዲታይ፣ ያንተ ፍሬ በኔ ላይ እንዲታይ እፈልጋለሁ።
በዘመኔ ያንተ ፍሬ አንዱ እንኳን የጽድቅ ፍሬ እኮ ብዙ ነገር ይመልሳል በእግዚአብሔር ፊት። የጽድቅ ፍሬ እንደዚህ ሰው እንደሚለው አይደለም። ይሄ ተጠንቶ ተደልዞ ተሰርዞ የሆነ ጄኔሬሽን እንደዚህ ነው የሚለው ምናምን እኮ አይደለም። ይሄ ስታይልም አይደለም እኮ አይደለም። የመንፈስ ፍሬ ሲገለጥ መላእክቶች ራሳቸው ደስ ይላቸዋል። በሰው ውስጥ የትዕግስት ፍሬ ሲገለጥ ዋው ይላል። ምክንያቱም ጌታ ኢየሱስ ክርስቶስ እንኳን ደስ አለው። በቃ ፍሬ ይፈልግ ነበር አላገኘም አይደል? ለምንድን ነው? ሊያገኝ ሲመጣ ደስ ብሎት ሊበላ የለም እና ይጠብቀናል ፍሬ እንድናፈራ። በቃ ጌታ ሆይ እድሜ ስጠን፣ ዘመን ስጠን፣ ቤት ስጠን፣ ህንፃ ስጠን ምናምን እያለን ዘመን ሽውላል ትችላለች። ምን ያህል የእግዚአብሔር መንፈሳዊ ፍሬ በእኛ ላይ እንዲጸለይ ጸሎታችን ምን ያህል ምጣለው። ጌታ ሆይ በቃ ደግሞ እግዚአብሔር አላሳጣንም። ማንንም አያሳጣም። ማንንም አሳትቶ አያውቅም። እኛ ኢንቨስት የምናደርግበት ይሄ በቃ የምድር ኑሮ ማለት ነው። የሚያልፈው ኑሮ የምንጠይቀው ጠዋትም ማታ በቤቴ ልጆቼ ሁሌ ግን እግዚአብሔር ሆይ በክርስትና ህይወቴ ይሄን ያህል ዓመት ሄጃለሁ። ይሄ የመለኮት ባህሪ ተካፋዮች ናችሁ ይላል ቃል። እኔ ሳየው ግን ህይወቴ አላየበትም። እባክህ እግዚአብሔር እርዳኝ፣ እኔ እፈልጋለሁ። ይሄ የመርገም ጨርቅ የሚለኝን የራሴን ስጋ ይዤ በፊት መመላለስ አልፈልግም። እንዲታይ እሱ ሲታይ ደግሞ የመለኮት ባህሪ ስለሆነ የሚከለክለው ማንም የለም። ማንም ስጋ ለባሽ ማንም አይከለክለውም። ስለዚህ ያ የመንፈስ ፍሬ ሲታይ ለትውልድ በረከት ይሆናልና የመለኮት ባህሪ ተካፋዮች ሆነናል። ይሄንን ነገር ግን በህይወታችን እንዲታይ መጸለይ አለብን። እንዲታይ ቃሉን የምናነበው በቅዱሳኖች ይሄ ስርዓቶችን ሁሉ እግዚአብሔር በምድር ዘመናችን ያዘጋጀው እንደዚህ አይነት ፍሬ በህይወታችን እንድናፈራ ነው። እግዚአብሔር የተባረከ እና ይሄ እንዴት ይብዛል የሚለው ጥቂት እናያለን። አንደኛ ጢሞቴዎስን እስኪ እናንብበው። አንደኛ ጢሞቴዎስ 12 ያው እንዳልኳቸው አዲስ ኪዳን በዚህ በመለኮት ተካፋይ በመሆን ነው እንጂ በመታዘዝ አይደለም። ተካፋዮች ሆናቸዋል። ምን ያህል ወስደናል ነው እንጂ አዲስ ኪዳን በጣም ደስ ይላል። በህግ አልመጣም ጌታ ኢየሱስ በጸጋና በምህረት ወደኛ የመጣበት ክፍል ነው እና ውሰዱ፣ በነፃ ውሰዱ ነው የምንባል ያለ ነው። ምን ያህል ይወስደናል እሱ ሌላ ጥያቄ ነው ማለት ነው። አንደኛ ጢሞቴዎስ 4:6-15 5 ነው። የትእዛዝ ፍጻሜ ግን ከንጹህ ልቦና ከበጎ ሕሊና ግብዝነት ከሌለበት እምነት የሚመጣ ፍቅር ነው ይላልና ይሄ የትእዛዝ ሁሉ ፍጻሜ እንደሆነ ነው። እግዚአብሔር የተባረከ የተመሰገነ ይሁን። ይሄንን ንጹህ ልቦና ይሄ እኮ በመንፈስ ቅዱስ የሆነ ልቦና ነው። እግዚአብሔር ይባረክ እና በህግ እንድንሄድ አይደለም። ይሄ መንፈስ በመንፈስ ቅዱስ የምንካፈለው ነው ከንጹህ ልብ። አሁን ይሄ የኛ በጎ የምንለውን እንርሳ። የክርስቶስ ልብ ተሰጥቶናል ነው የሚለው። ይሄ የክርስቶስ ልብ በእኛ እንዲታይ ንጹህ ልቦና ጌታ ሆይ አመሰግንሃለሁ ይሄን ልብ ስለሰጠኝ ብለን ክርስቶስን ሴንተር ካደረግን ይበዛልናል። እኛ አሁን ንጹህ ህሊና ሲባል ህሊናችንን ፈትሸን አለኝ እኔ እንኳን ንጹህ ህሊና የለኝም እከሌ ይኖራታል እከሌ ምንለው አይደለም። የንጹህ ህሊና የክርስቶስ ልብ ተሰጥቶኛል። ሃሌሉያ ጌታ ሆይ ንጹህ ህሊና ስለሰጠኝ አመሰግናለሁ። የክርስቶስ ህሊና የክርስቶስ የሱ ሰጥቶናል። ሃሌሉያ በጎ የሆነው የሱን ማንነት ሰጥቶናል፣ ተሰጥቶኛል። መንፈስ ቅዱስ ደግሞ በህይወታችን ክርስቶስን ሊገልጥ ነው በውስጣችን ያለው። እግዚአብሔር የተባረከ ይሁን እና ይሄ እንዲበዛልን እግዚአብሔር የተመሰገነ ይሁን ይፈልጋል።
ጌታ ኢየሱስ ክርስቶስ ይሄ የሚበዛበትን መንገድ በብዙ መልኩ አሳይ። ከኔ ተማሩ ይላል። እኔ የዋህ በልቤም ትሁት ነኝና ምን በሉላል? ከኔ ተማሩ። አሁን ይህንን መልክ የደቀ መዛሙርቶቹ እሱን ይመስሉ ነበር። ለምን? ከሱ ስር ይማሩ ነበር። ይሄ የሚመጣው ይሄ የመለኮት ባህሪ ተካፋዮች ሆነናል። ለምንድን ነው የማይታየው? በቃ ከኔ ተማሩ፣ ፈልጉ፣ ታገኙላችሁ። የእናንተ ነው፣ እናንተ ውሰዱ ነው። በቃ ደቀ መዛም ማለት ደቀ መዝሙሮች ጌታውን ነው የሚመስለው ይላል አለ ጌታ ኢየሱስ ለተናገረው ማለት ነው። እና የምንሰማው ነገር የምንመለከተው ነገር ምንድን ነው የሚያደርገው? እሱን እንድንመስል ያደርጋል። ኢንቨስት እናደርጋለን። ጌታ ኢየሱስ እኛ ላይ ብዙ ነው ኢንቨስት ያደረገው። ደሙን አፍስሶ ወደ ምድር መጥቶ ክብሩን ትቶ ያንን ሁሉ አድርጎ ነው ለእኛ ኢንቨስት ያደረገው። ደህንነታችን በጣም ታላቅ ነው፣ በጣም ታላቅ ነው። እንዲህ በቃል የሚገለጥ አይደለም ለእኛ የተደረገው ደህንነት ማለት ነው። ግን እኛ ይሄ ደህንነት ከመጣ በኋላ ምን ያህል ለዚህ ደህንነት እንክብካቤ እናደርጋለን? ለተካፈለ